ትልቁ የሰው ልጅ ኪሳራ። ቆም በሉ። ሁላችሁም አሁን ባላችሁበት ቦታ ሆናችሁ ለአንድ አፍታ ቆም ብላችሁ ራሳችሁን በታማኝነት ይህን ጥያቄ ጠይቁ። በየቀኑ ጠዋት ካልጋችሁ የምትነሱት የምትነቁት ለምንድን ነው? የምትደክሙት የምትሮጡትና የምታወሩለት ነገራችሁስ ምንድን ነው? ዝም ብሎ ስለሚነጋ ትነቃላችሁ፣ ስለሚመሽ ትተኛላችሁ ይሆን? ዛሬ በዓለማችን ላይ ስንት ሚሊዮን ሕዝብ በሕይወት እያለ ሞተ? በአካል ይንቀሳቀሳሉ፣ ይበላሉ፣ ይጠጣሉ፣ ይሰራሉ። ነገር ግን በውስጣቸው ምንም አይነት የሕይወት ትርጉም፣ ምንም አይነት መድረሻ፣ ምንም አይነት የነፍስ ረሃብ የላቸውም። ልክ እንደ አቅጣጫ ጠቋሚ ኮምፓስ በሌለው መርከብ ተጭኖ በታላቅ ውቅያኖስ ላይ ዝም ብሎ እንደ መንከራተት፣ ሞገዱ ወደ ምስራቅ ሲወስደው ወደ ምስራቅ፣ ወደ ምዕራብ ሲገፋው ወደ ምዕራብ የሚሄድ በመጨረሻም የትም ሳይደርስ በባዶነት ማዕበል የሚሰምጥ መርከብ። ዓላማውን ያላወቀ ማንነት። ዓላማውን ያላወቀ ሰው ማለት ለምን እንደሚኖር፣ ወዴት እንደሚሄድ፣ ማሳካት እንደሚፈልግና ሕይወቱን በምን መርህ እንደሚመራ ግልጽ እይታ የሌለው ሰው ነው። እንዲህ ያለ ሰው በየቀኑ ብዙ ስራዎችን ሊሰራ ይችላል። ነገር ግን የሚሰራው ስራ የሚያደርሰው መጨረሻ ወዴት እንደሆነ አያውቀው። እንደ መዳረሻ የሌለው ተጓዥ ሁሉ እየተንቀሳቀሰ ቢሆንም እውነተኛ እድገት አይኖረውም። ዓላማ የሌለው ሰው ብዙ ጊዜ በውሳኔ አሰጣጥ ይቸገራል። ምክንያቱም የሚመራበት ግልጽ አቅጣጫ ስለሌለው በየጊዜ ሐሳቡን ይቀያይራል። አንድ ቀን አንድ ነገር፣ ሌላ ቀን ደግሞ ሌላ ነገር ለማድረግ ይሞክራል። ይህም በሕይወቱ መረጋጋትን ያሳጠዋል። እንዲህ ያለ ሰው በሌሎች ሰዎች አስተያየትና ተጽዕኖ በቀላሉ ይመራል። የራሱ የተወሰነ አቋም ስለማይኖረው ሰዎች የሚናገሩትን ሁሉ በቀላሉ ይከተላል። አንዳንድ ጊዜም ራሱን ከራሱ ይልቅ የሌሎችን ፍላጎት ለማሟላት ይጥራል። መጨረሻም የራሱ ሕይወት ሳይኖረው የሌሎችን ሕይወት እየኖረ ይገኛል። ዓላማውን ያላወቀ ሰው ጊዜውን በሚገባ አይጠቀምም። ብዙ ሰዓትን ዋጋ በሌላቸው ነገሮች ላይ ሊያጠፋ ይችላል። ጊዜውን ምንም ነገር ላይ እንደሚያውል ስለማያውቅ የሚያስተምሩትንና የሚያሳድጉትን ነገሮች የሚያዘናጉት መለየት ይከብደዋል። እንዲሁም በሕይወቱ ብዙ ጊዜ የባዶነት ስሜት ይሰማዋል። ገንዘብ፣ ስራ ወይም ሌሎች ነገሮች ቢኖሩትም ውስጣዊ እርካታ አይሰማውም። ምክንያቱም የሕይወቱ ትርጉም ከምን እንደሚመነጭ ገና አልተረዳምና። ዓላማውን ያላወቀ ሰው በችግሩ ጊዜ በቀላሉ ተስፋ ይቆርጣል። ዓላማ ያለው ሰው ችግሩን እንደ መማሪያ ያያል። ዓላማ የሌለው ግን ችግርን እንደ መጨረሻ ይቆጥረዋል። ስለዚህ ትንሽ መሰናክል ቢገጥመው መንገዱን ለመቀጠል ይቸገራል። ከዚህ በተጨማሪም የራሱን ችሎታና ተሰጥኦ ላያውቅ ይችላል። ምን እንደሚችል፣ ምን እንደሚወድና በየትኛው መስክ የተሻለ ውጤት ሊያመጣ እንደሚችል ስለማይመረምር በተሰጠው አቅም ሙሉ በሙሉ አይጠቀምም። እንዲህ ያለ ሰው የሌሎችን ስኬት ከራሱ ጋር በማወዳደር ብዙ ጊዜ ይኖራል። ራሱ የሆነ ሕይወት አቅጣጫ ስለሌለው የሌሎችን ሕይወት በማየት ይመራል። ይህም ለቅናት፣ ለተስፋ መቁረጥ ወይም ራሱን ለማቃለል ሊያደርሰው ይችላል። ነገር ግን ዓላማውን አለማወቅ የሰው መጨረሻ አይደለም። ብዙ ሰዎች ዓላማቸውን በጊዜ ሂደት፣ በትምህርት፣ በሥራ፣ በልምድ፣ በራስ ምርመራና በሌሎች ሰዎች ምክር ያገኙታል። ስለዚህ
ዓላማን ማግኘት በአንድ ቀን የሚፈጸም ነገር ሳይሆን ራስን በማወቅ እሴቶችን በመለየት ጠንክሮ በመስራት እና የሕይወትን ተሞክሮ በመቀበል የሚገኝ ጉዞ ነው። ዓላማን ያላወቀ ሰው አቅጣጫ የሌለው ውሳኔ በመስጠት የሚቸገር፣ በሌሎች ተጽዕኖ በቀላሉ የሚመራ፣ ጊዜውን በአግባቡ የማይጠቀም፣ በቀላሉ ተስፋ የሚቆርጥ እና ውስጣዊ እርካታን ለማግኘት የሚታገል ሰው ሊሆን ይችላል። ሆኖም ይህ ሁኔታ ዘላቂ አይደለም። ራሱን በማወቅ ግቦቹን በመለየትና በተከታታይ ጥረት የሕይወቱን ዓላማ ማግኘት ይችላል። ዛሬ እዚህ የተገኘነው እሳት ለመግደል አይደለም፣ ወይም ዝም ብሎ ስለ ሕይወት ፍልስፍና ለመደርደርም አይደለም። ዛሬ የመጣነው በውስጣችን የጠፋውን ወይም የተቀበረውን የሕይወት እውነተኛ ዓላማ የምታገኙበትን መንገድ ለመፈለግና ያንን በዕለት ተዕለት ልማድ ውስጥ የጠፋውን የመኖር ትርጉም መልሳችሁ እንድትረከቡ ለማስቻልና ለማገዝ ነው። ይህንን አስደንጋጭ እውነት ለመረዳት አንድ ታዋቂና አስተማሪ ታሪክ ላካፍላችሁ። በአንድ ወቅት በዓለም ላይ እጅግ ፈጣንና ዝነኛ የተባለ አንድ የአደን ውሻ ነበር። ባለቤቱ ወደ ዱር ይዞት በወጣ ቁጥር ውሻው ያየውን ጥንቸል በሙሉ ሳያመልጠው ያድን ነበር። አንድ ቀን ግን ባለቤቱ ውሻውን ይዞ ወደ ጫካ ሲገባ ውሻው አንድ ትልቅ ጥንቸል ያያል። ወዲያውም ከፍተኛ ፍጥነት ይሮጥ ጀመር። ጥንቸሏም ሕይወቷን ለማዳን በጫካ ውስጥ ጠመዘዝና ትሮጥ ጀመር። ውሻውም ይዛት ጥቂት ኢንች ሲቀረው ድንገት ከቁጥቋጦ ውስጥ ሌላ ሁለተኛ ጥንቸል ብቅ አለች። ውሻውም መጀመሪያ ያባረራትን ጥንቸል ትቶ ወደ ሁለተኛዋ ዞረ። ከጥቂት ሰከንዶች በኋላ ደግሞ ሶስተኛ ጥንቸልም ብቅ አለች። እንደገና ወደ እሷም ዞረ። በዚህ ሁኔታ ውሻው በየደቂቃ አዳዲስ ጥንቸሎችን እያየ አቅጣጫዎቹን ሲቀያይር ዋለ። በመጨረሻም ውሻው ምንም አይነት ጥንቸል ሳይዝ መጠን በላይ ደክሞትና ዝሎ መሬት ላይ ወደቀ። ይህ ታሪክ የብዙዎቻችን ሕይወት በትክክል የሚገልጽ ነው። ዓላማ የሌለው ሰው ወይም ዓላማውን በየቀኑ የሚቀይር ሰው ልክ እንደዚህ ውሻ ነው። ዛሬ ይህንን ሥራ ይጀምራል፣ ነገ ይተዋል። ዛሬ ይህንን ሆናለሁ ይላል፣ ነገ ያንን ህልም ይረሳል። የቀኑ አዳዲስ ፍላጎቶች፣ አዳዲስ የሰዎች እስቴቶች እና አዳዲስ የዓለም ውበቶች አቅጣጫዎቹን ያስቀይሩበታል። በመጨረሻም ሕይወቱ ሙሉ በሙሉ አልፎ የትም ሳይደርስ ምንም ሳያሳካ በቁጭትና በባዶነት ዝሎ መሬት ላይ ይወድቃል። ዓለም ዓላማ የሌለውን ሰው እንደ ነፋስ ላይ ቅጠል አድርጋ ታየዋለች። ነፋሱ በፈለገው አቅጣጫ ይወስደዋል። ሰዎች ሲያደንቁት ይደሰታል፣ ሰዎች ሲተቹትም ይሰበራል። ምክንያቱም የራሱ የሆነ የቆመ ጽናት መሰረት፣ ራሱ የሆነ የማይናወጥ መድረሻ የለውም። ዛሬ የመጣነው ያንን የነፋስ ላይ ቅጠልነትን አቁመን ምድር ላይ ስር የሰደደ ትልቅ ዛፍ የምንሆንበትን ምስጢር ለመነጋገር። ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። ለመሆኑ የሰው ልጅ ለምን ዓላማ አልባ ይሆናል? ለምን አንዳንዶች በሕይወታቸው ውስጥ የሚፈልጉትን ነገር ሳያውቁ ዝም ብለው ይንከራተታሉ? ይህንን ጥያቄ ስንቶቻችሁ ጠይቃችሁ ታውቁ ይሆን? ይህን ስለ ልቦናዊ ምስጢር በሚገባ ስትረዱ በራሳችሁ ሕይወት ውስጥ የት ላይ እንደተሳሳታችሁ ማየት ትጀምራላችሁ። የአንድን ችግር ምንጭ ስታውቁ ያ ችግር በእናንተ ላይ ያለውን ኃይል ታውቃላችሁ። ዓላማ ማጣት የሚጀምረው ከሰነፍነት ወይም ከችሎታ ማጣት አይደለም። ዓላማ ማጣት የሚጀምረው አእምሮአችንን ለሌሎች ድምፅ አሳልፈን ስንሰጥና ራሳችንን የውስጥ ጥሪ ስንዘነጋ ነው።
ይህንን እውነት የሚደግፍ ታሪክ ልንገራችሁ። አንድ ትልቅ የሰርከስ ድንኳን ውስጥ አንድ እጅግ ግዙፍና ኃይለኛ የሆነ ዝሆን ነበር። ይህ ዝሆን ትልልቅ ዛፎችን መንቀል፣ ከባድ መኪኖችን መግፋት የሚችል ጉልበት ነበረው። ነገር ግን ሰርከሱ ሲያልቅ ይህንን ግዙፍ ዝሆን መሬት ላይ በተተከለች አንዲት ትንሽ የእንጨት ሚስማርና በጣም በቀጭን ገመድ ነበር የሚያስሯት። ዝሆኑ ገመዱን በጣጥሶ ማምለጥና ነፃ መውጣት የሚችልበት አቅም ነበረው። ነገር ግን አንድም ቀን ሞክሮት አያውቅም። ዝሆኑ ገና ትንሽ ጨቅላ ያለ ጀምሮ በዚያሽ ቀጭን ገመድና በዚያሽ ትንሽ ሚስማር ነበር የታሰረችው። እዚያን ጊዜ ጥንካሬው ስላልነበረው ገመዱን ለመበጠስ ደጋግሞ ሞክሮ ነበር፣ ግን አልቻለም። መጨረሻም አእምሮ ውስጥ አንድ እምነት ተቀረጸ፣ ይህንን ገመድ መበጠስ በፍጹም አልችልም የሚል። ዝሆኑ አድጎ ታላቅና ኃይለኛ በሆነበት ጊዜም ያ የልጅነት የተሳሳተ እምነት አብሮት አደገ። አሁንም ድረስ አልችልም የሚለው ጭንብል ውስጡ ስላለ ጥንካሬውን አያውቀውም። ዓላማውም በዚያሽ ምስማር ዙሪያ መዞር ብቻ ሆኖ ቀር። በሕይወታችን ውስጥ ዓላማ አልባ ሆነን እንድንቀመጥ የሚያደርጉን ማህበረሰብ፣ ያደግንበት አካባቢ ወይም ትላንት የደረሰብን ውድቀት የፈጠሩብን ቀጫጭን ገመዶች ናቸው። ሰዎች አትችልም፣ ይህ ያንተ ሥራ አይደለም፣ ዝም ብለህ የተገኘውን ሥራ እያሉ ቢነግሩህ ያንን ቃላት አምነህ ስትቀበልና ስንቀበል የራሳችንን እውነተኛ ዓላማ መፈለግ እናቆማለን። ብዙ ሰዎች የሚኖሩት የራሳቸውን ሕይወት ሳይሆን ሌሎች ሰዎች እንዲኖሩላቸው የሚፈልጉትን ሕይወት ነው። ወላጆቻቸውን ህልም ለመኖር፣ ጓደኞቻቸውን አድናቆት ለማግኘት ወይም በማህበረሰቡ ፊት ደህና ነው ለመባል ብቻ ይሮጣሉ። ይህ ደግሞ የራስን ዓላማ የመቅበር ትልቁ መንገድ ነው። እስኪ አስቡት፣ ለአንድ ንስር የዶሮችን ሕይወት ሰጥታችሁ በየቀኑ መሬት እየጫረ እንዲኖር ብታደርጉት ምን ይሰማዋል? ምንም እንኳን በቂ ምግብ ቢያገኝም በውስጡ ግን ሁል ጊዜ የማይጠፋ ባዶነትና ጥልቅ ስቃይ ውስጥ ይኖራል። ምክንያቱም የእሱ እውነተኛ ተፈጥሮና ዓላማ ሰማያትን ሰንጥቆ መብረር እንጂ መሬት መጫር አይደለምና። በዚህ ክፍል ውስጥ ልንረዳቸው የሚገቡ 3 ኖቶችን እነግራቸዋለሁ። አንደኛ፣ ዓላማ የሌለው ሕይወት ሰዎችን ለደስታ ቢትነት ያጋልጣል። ምንም ያህል ገንዘብ ቢኖራችሁ፣ ምንም ያህል ዝና ቢኖራችሁ፣ በሕይወታችሁ ውስጥ ለምን እኖራለሁ የሚል ጥያቄ ካልመለሳችሁ ያ ውስጣዊ ባዶነት በምንም አይነት ቁሳቁስ ሊሞላ አይችልም። ሁለተኛ፣ ዓላማን ማጣት ሰነፍ እንደሚያደርግ ወቁ። ብዙ ሰዎች እኔ ሰነፍ ነኝ፣ መስራት አልወድም ይላሉ። እውነቱ ግን ሰነፍ ስለሆኑ አይደለም። አእምሯቸውንና ልባቸውን የሚያንቀሳቅስ፣ ጠዋት በጉጉት ከእንቅልፍ የሚያስነሳ፣ ሕይወትን የሚቃኙበት መርህ ያለው እንዲሆን የሚያደርጉበት ትልቅ ዓላማ ስላጡ እንጂ። ሶስተኛ፣ ዓላማህን መፈለግ ያንተ ድርሻ ነው። ማንም መጥቶ ያንተን ሕይወት ትርጉም ሊሰጠው አይችልም። እግዚአብሔር በውስጥ ያስቀመጠውን ልዩ ስጦታ፣ ፍላጎትና ፍቅር ፈልገህ ማውጣትና ለዓለም ማበረከት ያንተ የራስህ የቤት ሥራ ነው። አንተ ያላከበርከውን አንተነትን ማንም አያከብረው። አንተ ያላገኘኸውን የውስጥህን ዓላማ ማንም ፈልጎ ሊነግርህ አይችልም። አንተ ያልተንከባከብከውን አንተነትህን ማንም ሊንከባከብልህ አይችልም። ዓላማውን ያወቀ ሰው ደግሞ በሕይወቱ ለምን እንደሚኖር፣ ምን ለማሳካት እንደሚጥር፣ የት መድረስ እንደሚፈልግና የሚያደርገው ነገር ከዚያ ግብ ጋር እንዴት እንደሚገናኝ በግልጽ የተረዳ ሰው። እንዲህ ያለ ሰው የራሱን እሴቶች፣ እምነቶች እና ግቦች መሰረት አድርጎ ውሳኔ መስጠት ይችላል። ለእርሱ ሕይወት
የዘፈቀደ ጉዞ ሳይሆን አቅጣጫ ያለው ጉዞ ይጓዛል። ስለዚህም ጊዜውን፣ ጉልበቱንና ችሎታውን ትርጉም ባለው ነገር ላይ ለመዋል ይጥራል። ዓላማውን ያወቀው ሰው ከሚታወቅባቸው ባህሪያት አንዱ ግልጽ ራዕይ መኖሩ። ራሱን ወደፊት የት እንደሚያይ ያውቃል። ይህም ዛሬ የሚያደርገውን ውሳኔ ይመራዋል። ማንኛውንም ሥራ ከመጀመሩ በፊት ምን ዓላማ እንዳለው ያስባል። የሚወስደውም እርምጃ ወደ ራዕዩ የሚያቀርበው መሆኑን ያረጋግጣል። ከዓላማው ጋር የማይገናኙ ጉዳዮችን በጥንቃቄ ይመለከታቸዋል። ምን ቅድሚያ እንዳለው ስለሚያውቅ የዕለት ተዕለት ሥራዎቹን በሥርዓት ያቅዳል። ይህም ውጤታማ እንዲሆን ያግዘዋል። ዓላማውን ያወቀ ሰው በችግሩ ጊዜ ተስፋ አይቆርጥም። እንቅፋቶችን እንደ ማቆሚያ ሳይሆን እንደ ትምህርት ይመለከታቸዋል። የሚያጋጥሙት ፈተናዎች ከመንገዱ እንዳስወጡት በትዕግስትና በጽናት ያቆማል። ምክንያቱም ከጊዜያዊ ችግር ይልቅ የሚደርስበትን ግብ ያውቀዋልና። እንዲሁም የራሱን እሴቶች ያከብራል። ለጊዜው ጥቅም ሲል መርሁን አይጥልም። ታማኝነት፣ ቅንነት፣ ኃላፊነትና ትጋትን እንደ ሕይወቱ መሠረት ይቆጥራል። ሌሎች ቢያወናብዱበትም የራሱን መርህ ለመጠበቅ ይጥራል። አጭር መንገድ የሚባል በሕይወቱ ውስጥ የለውም። ቀጥተኛ መንገድ እንጂ አቋራጭ መንገዶች ተጉዞ የሚፈልግበት ግብ ጋር ለመድረስ ይህ የሆነ ሰብአዊ አስተሳሰብን ማሰብን አይፈልግም። ዓላማውን ያወቀ ሰው መማርን አያቆም። ስኬት ያለ ዕውቀት ያለ እድገት እንደማይገኝ ስለሚረዳ ራሱን ሁል ጊዜ ለማሻሻል ይጥራል። መጽሐፍ ያነባል፣ ልምድ ይቀስማል፣ ከሌሎች ይማራል፣ ስህተቱንም በትህትና ተቀብሎ ያስተካክላል። ከዚህ በተጨማሪ ለሌሎች ሰዎች ጥቅም የሚያመጣ ሕይወት ለመኖር ይፈልጋል። እውነተኛ ዓላማ የራስን ጥቅም ብቻ አያመለክትም። ቤተሰብን፣ ማህበረሰብን እና ሀገርን የሚጠቅም አስተዋጽኦ ለማበርከትም ይጥራል። ስለዚህ ዓላማውን ያወቀ ሰው በሌሎች ሕይወት ላይ መልካም ተጽዕኖ ለማሳደር ይጥራል። መጨረሻም ዓላማውን ያወቀ ሰው ማለት ዓላማ ቢሱ በተቃራኒ የሕይወቱን አቅጣጫ የተረዳ፣ ግቡን በግልጽ የሚያውቅ፣ በትጋት የሚሰራ፣ በችግር የማይሸነፍ፣ ራሱን ሁል ጊዜ የሚያሻሽልና ለሌሎች የሚጠቅም ሕይወት ለመኖር የሚጥር ሰው ማለት ነው። እንዲህ ያለ ሰው ስኬትን በአጋጣሚ አይጠብቅም። በእቅድ፣ በትዕግስት፣ በተከታታይ ጥረትና በታማኝ ሥራ ወደ ዓላማው በየቀኑ ይጓዛል እንጂ። ይህም ከሌሎች የሚለየው ዋናው መገለጫው ነው። የእናንተ ዓላማ የግድ መላውን ዓለም መቀየር ላይሆን ይችላል። ነገር ግን በእናንተ ዙሪያ ያለውን የፈረሰ ቅጥር መልሶ መገንባት፣ ውስጣችሁ ያለውን ስጦታ አውጥቶ ሌሎችን መጥቀም ሊሆንም ይችላል። ይህንን እውነተኛ ዓላማችሁን በተግባር ለማግኘት እነዚህን 3 ጥያቄዎች ለራሳችሁ በታማኝነት ጠይቁና ምላሽም አግኙ። ምን ማድረግ ያስደስተኛል? ምንስ ባላደርግ? ምን አይነት ልዩ ስጦታ አለኝ? የሌለኝስ? ዓለም ከኔ ምን ትፈልጋለች? ምንስ ይጠበቅብኛል? እነዚህን 3 ነጥቦች አግኝታችሁ ስታገኟቸው እውነተኛ የሕይወታችሁ ዓላማ በግልጽ መታየት ይጀምራል። ያለፈው ጊዜ አልፏል። ትላንት ዓላማ አልባ የነበራችሁበት መንገድ ዛሬ ይብቃ። ዛሬ በውስጣችሁ ያለውን እሳት የምታነዱበት፣ አዲስ ማንነትን የምትለብሱበት ቀን ዛሬ ነው። ዛሬ ራሳችሁን እኔ ለታላቅ ዓላማ የተፈጠርኩ ነኝ፣ እንግዲህ በባዶነት አልኖርም በሉት። እናንተ ከንፋስ ላይ ቅጠልነት በላይ ናችሁ። ይህንን ቪዲዮ አእምሯችሁ ዓላማን እንደ ልማድ፣ ትኩረትን ደግሞ እንደ ባህሪ እስኪያደርገው ድረስ ደጋግማችሁ ስሙት። ምናልባት ይህ ትምህርት ብዙዎችን ሕይወት ከባዶነት እንዲያድንና ያንቀላፋውን ዓላማቸውን እንዲቀሰቅስላቸው ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። ትምህርቱ ጠቃሚ ሆኖ ካገኛችሁ ቪዲዮውን ላይክ፣ ቻናላችን አዲስ ከሆናችሁ ደግሞ
አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን በመጫን የዚህ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። ምናልባት እንዲሰራ የምትፈልጉት ርዕስ ካለ ኮሜንት ሴክሽን አስቀምጡልኝ። ስለነበረን ውድ ጊዜ እጅግ አድርጌ አመሰግናችኋለሁ። ቀጣይ ቪዲዮ አዲስ ህይወትና በሚቀየር ድንቅ ሐሳብ እስክንገናኝ ድረስ ለጤናችሁ ሰላም፣ ለስራችሁ ስኬት በያላችሁበት እመኝላችኋለሁ። ቻው።